አራት ልጆች ነው ያሉ ኢትዮጵያን የተወለዱት አራቱም ኢትዮጵያን የተወለዱት ወንድ ልጆች ናቸው ፈጣሪ ሴት ልጅ አልፈቀደልኝም ግን የልጆች መኖር በጣም ደስ የሚል ነው እዚሁ ነው የሚኖሩት እዚሁ ነው የሚኖሩት ባለቤቱ የደቡብ ኮሪያዊ ነች ደቡብ ኮሪያ የዛሬ 18 ዓመት ተጋብተን ነው የመጣን ነው ስለዚህ የእርሶ ባለቤትም ኢትዮጵያ ነው የሚኖሩት ማለት ነው እዚህ ነው አብረን ነው የምንኖረው ከኢትዮጵያ ምን ነው ይወዱታል እስኪ የኔ በተለይ የኔ ልጆች ቅድም እንደተባባሉ ማለት ነው በአመት አንድ ጊዜ ወደ ሀገር ኮሪያ እንሄዳለን ልጆች ደስ ይላቸዋል ግን ከአንድ ሳምንት በኋላ አባዬ ወደ ኢትዮጵያ እንመለስ ታዲያ ሀገራችሁ ኮሪያ ጥሩ አይደለም አይ ጥሩ ነው ግን እንጀራ የለም የኮሪያ ዋና ምግብ ሩዝ ስለሆነ አይ ሩዝ ይሰለቻል እውነት የኔ ልጆች ከኮሪያ ምግብ ይልቅ እንጀራ ይወዱታል እንጀራ በሽሮ እንጀራ በጥብስ እኔም ወዳሉ የዛሬ 3 ሳምንታት ኮሪያ ሄጄ ነበር 3 ሳምንታት እዛ ነው የቆየሁት ኮሪያ በጣም ሞቋል በጣም ስለሞቀ የኢትዮጵያ አየር ነው የናፈቀኝ ኢትዮጵያ በጣም የአየር ሁኔታ በጣም ጥሩ ነው በዓለም የታወቀ ነው ልጆቹ አባዬ ማዬ ያሉ ነው የሚጠሩት በብዛት ጊዜ በትምህርት ቤታችን በአማርኛ ነው የሚያወሩት ወደ ቤታችን ከተመለሱ ከመጡ አማርኛ እንዳያወሩ ነው እኔ የኮሪያኛ ቋንቋ እንዳይረሱ አማርኛ በደንብ ስለሚችሉ አማርኛ ማውራት አይቸግሩም ኮሪያዊ ናቸው ግን ኮሪያኛ ቋንቋ ነው የሚረሱት ስለዚህ በኮሪያኛ ነው የምናወራ መልካም ከሙዚቃ ማንን ይወዳሉ የማን ሙዚቃ አድናቂ ነዎት ከኢትዮጵያ እኔ የኢትዮጵያ ባህላዊ ሙዚቃ በደንብ ይሰማል ባህላዊ ነው ይሰማሉ ጥሩ ስሜት ነው የሚያሰማ ግን የዘፈን ምናምን ብዙ አይሰማ የዘፈን በጣም ብዙ ባህላዊ ይሞክራሉ በጣም ወዳሉ የኢትዮጵያ ባህላዊ ሙዚቃ ከኮሪያ ባህላዊ ሙዚቃ ጋር በጣም ይመሳሰላል ይህ በጣም የሚገርም ነገር ነው ኢትዮጵያ ከመጡ የተለየ የሚያዝናና ነገር ምን ገጥሞት ያውቃል ኢትዮጵያ ብዙ የሚገርም ነገር ያላት ሀገር ናት በተለይ ወደ ክፍለ ሀገር በመሄድ በጣም ያከብሩኛል የትም በሄድም ቡና ጠጣ እንጀራ ብላ እበላሉ እጠጣሉ ከበቂ በላይ ብበላም ፍቅር ይበዛል ብላ ጠጣ ፍቅር ነው የሚሰማ ይህ ከኮሪያ ባህል ጋር በጣም ይመሳሰላል ኮሪያ ሀገር ባለፉት 80 ዓመታት ነው በፍጥነት ያደገችው ግን በሺዎች ለሚቆጠሩ ዓመታት በጣም ድሃ ሀገር ነበረች የሚበላ ምግብ አልነበረባትም ስለዚህ የኮሪያ ህዝብ በደንብ ብላ በደንብ ካበሉ እንደገና ብላ ግን አማርኛ አሁን እርሶ እንደሚችሉ ብዙ ሰው ያቀም ሲመለከቱ አይደለም እንዶ የገጠመው ነገር አለ አማርኛ ስለማይችሉ መስሎት የሰሙት ነገር አለ ሀሜት ወይ የሆነ ነገር ሲባሉ በመጀመሪያ ጊዜ ጥሩ ስሜት አልተሰማኝም ጥሩ ስሜት አልተሰማኝ ነበር ግን ከተወሰነ ጊዜ በኋላ ችግር የለም ምንም ችግር አይሆኑብኝምና ስለኔ ያወራሉ ሲያወሩ እኔ መጀመሪያ አዳምጣሉ አዳምጡ በኋላ አማርኛ ሳወራ በጣም ይደነቃሉ ከዛ በጣም አስደሳች ጊዜ የሆነ ሜድ ኢን ቻይና የሚለው ፊልም አይተውታል አቡሌ አባት አጎት ነኝ ነው የነጀመት ያቡሌ አባት እኮ እዚህ እኛ እዚህ ቅዳሜ ከሰዓት ላይ ኢንተርቪው አድርገናቸዋል እኮ አይተውታል እሱን ኢንተርቪው የኔ ወንድም ነው የኔ ታላቅ ወንድም ነው ደህና ናቸው
አዎ ሰላም ናቸው። ጎሽ አቡሌ ደህና ነው። አቡሌ ሰላም ነው። አገብቶ ሁለት ልጆች ነው ያሉት። አሁን በኢትዮጵያ አይደለም በደቡብ አፍሪካ ነው። አዎ እዛ አንድ ስራ እየሰራ ነው። አዎ እየተመላለሰ ነው። አዎ ባሉበት ሰላም ብለናል። ሰላም ብለናል። በጣም ጥሩ። ምን ማስተላለፍ ይፈልጋሉ ማለት? እኛ ሰዎች እና ወጣቶችም እኛ ስንወለድ ማለት ነው አሸናፊዎች ሆነን ነው የተወለድን። አዎ ከሌሎች ተወዳዳሪዎች ጋር ከ60 ቢሊዮን ተወዳዳሪዎች ጋር በእናታችን ማህፀን ውስጥ የተወዳደርን ያሸነፍን የተወለድን ነን። ስለዚህ ያሸነፍነው ተወዳዳሪዎች ስለሆነ እኛ ያደግን ሁሉም ነገር ሁሉም ስራ ከሌሎች ጋር የተባበርን ልንሰራ እንችላለን። ግን ከሌሎች ጋር ተባብረን እንዳንሰራ እብሪተኝነት፣ ትዕቢተኝነት እኔ ጎበዝ ነኝ እኔ ምርጥ ነኝ እነዚህ የሚል ሀሳብ ከሌሎች ጋር ሊተባበሩ እንዳይችሉ ይከለክላል። እኛ ሰዎች አሸናፊዎች ነን እና በዚህ ዓለም ላይ ከሌሎቻችን ሰዎች ጋር እየተባበርን ሀሳባችን እየተለዋወጥን አብረን መስራት አብረን መኖር አለብን። እኔ የምችለው ሌላ ሰው ላይችል ይችላል፣ ሌላ ሰው የሚችለው እኔ ላልችል ይችላል። ስለዚህ ሰዎች እየተባበርን መስራት ነው ያለብን። መልካም። ስለዚህ በኢትዮጵያ የሚገኙ ወጣቶች እኔ ሳያቸው በጣም ምርጦች ናቸው፣ ጎበሶች ናቸው። ግን አንድ ነገር ይወገደላቸው ምንድነው? እኔ አይችልም የሚል። ሁለተኛ ደግሞ እኔ ከሌሎች ጋር ባልሆን እኔ ብቻዬን ይችላሉ የሚል። ያለ ትብብር ያለ መማር ብቻውን ሊችል አይችልም። ስለዚህ ከሁለት ሀሳቦች ተላቅቋልና ይችላሉ፣ ግን ከሌሎች ጋር እየተባበሩ ይችላሉ የሚል አስተሳሰብ ህይወት የሚመራ ከሆነ በጣም ስኬታማ የተባረከ እንደሚሆን እርግጠኛ ነኝ። ስለዚህ አቶ ናሆምን በምንድን ነው የምንሰናበታቸው? ጸጊ በሙዚቃ በኮሪያኛ እሺ አይደለ? በኮሪያ ሙዚቃ እሱ ይዘፈኑልንና አይደለም ሙዚቃ አይደለ? የደቡብ ኮሪያ ዘፈን እኔ የማውቁ አንድ አማርኛ ታግዙኛላችሁ? እናግዛለን። ዝግጁ ናችሁ? እሺ። ልዩ ቀን ነው ልዩ እንዴት አለ ደስ የሚል ቀን ነው ልዩ ቀን ነው ልዩ። በጣም እናመሰግናለን። እናመሰግናለን። በጣም እናመሰግናለን። እግዚአብሔር ይስጥልኝ።